ለመጨረሻ ጊዜ ቦታ የለም ተብሎ የተገፋው መቼ ነበር? ያ ስሜት ይከብዳል አይደለም? አሁን ደግሞ ይህንን አስብ። ሰማይና ምድርን በቃሉ የፈጠረ አምላክ በዚች ምድር ላይ ቦታ የለህም ተብሎ በሩ ተዘግቶበታል። ከ2000 ዓመት በፊት በቤተልሔም የሆነው ይሄ ነበር። ሆቴሎች ሞልተዋል፣ እንግዳ ማረፊያዎች ቦታ የለንም የሚል ታፔላ ሰቅለዋል። ለንግሥተ ሰማያት ወምድር ለእመቤታችን ለፍጥረታት ጌታ ሁሉ የቀረላቸው የከብቶች በረት ብቻ ነበር። የሚያስደነግጥ እውነታ ግን ይሄ አይደለም። እውነታውማ ዛሬ በየቤታችን ለበዓል ስንሯሯጥ፣ በዓል ለማክበር ስንደክም፣ የጭፈራና የስካር ቀጠሮ ስንይዝ፣ ክርስቶስ ግን በልባችን ደጃፍ ቆሞ ሲያንኳኳ አሁንም ቦታ የለም እየተባለ መገፋቱ ነው። ልባችን በክፋትና ተንኮል በሱስና በቂም ተሞልቶ የሰላሙ ንጉሥ ማረፊያ ቦታ አጥቶ ይሆን? ዘንድሮስ ክርስቶስ በአንተ ልብ ውስጥ ያርፋል ወይስ እንደ ቤተልሔም ሰዎች በሩን ትዘጋበታለህ? በድጋሚ ወዳጄ አንድ ጥያቄ ልጠይቅ እስኪ። አንድ በጣም የምትወደውና የምታከብረው እንግዳ ቤት መጥቶ በር ቢያንኳኳ፣ ነገር ግን ከቤቱ ውስጥ ባለው ዕቃ ብዛትና ጭንቅንቅ ምክንያት ለእንግዳው መቀመጫ ብታጣ ምን ይሰማሃል? ያስደነግጣል አይደል? ነገር ግን ከ2000 ዓመታት በፊት ሰማይና ምድርን ለፈጠረ ጌታ፣ ዓለምን በእጁ ጠብጦ ለያዘ አምላክ ይህች ምድር ልክ እንደዛው ቦታ የለኝም ሙሉ ነኝ ብለዋለች። ያኔ በቤተልሔም የተከሰተው ይህ አሳዛኝ ታሪክ ዛሬ በእኔና በአንተ ልብ ውስጥ እየተደገመ ነውና ቆም ብለን የኔ ልብ ለክርስቶስ ቦታ አለው ወይስ የለውም የሚለውን እንደተለመደው በጉብዝና ወራት መርሃ ግብር እንወያያለን። እግዚአብሔር ይምከረን፣ ማስተዋሉን ያድለን። ወይ ሰላምታ ሳልሰጣችሁ እንደምን ቆያችሁ? እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ። በጉብዝና ወራት የተሰኘውን አዲሱን መርሃ ግብሬን እንዴት አገኛችሁት? ሐሳብ አስተያየት ትቻችሁ ስለሚያበረቱኝ ሁላችሁም በኮሜንት መስጫ ሳጥን ውስጥ ሐሳባችሁን እንድታጋሩኝ በአክብሮት ጠይቃለሁ። ወደ ዋናው ቁም ነገር ልውሰዳችሁ። ዛሬ የምናወራው ስለ በግ፣ ስለ ዶሮ ወይም ስለ አዲስ ልብስ አይደለም። ዛሬ የምናወራው ስለ አንድ ቦታ ስላጣ እንግዳ ነው። እርሱም የዓለም መድኃኒት ኢየሱስ ክርስቶስ ነው። በሉቃስ ወንጌል ላይ አንድ ልብ የሚነካ ቃል አለ። በእንግዶችም ማረፊያ ስፍራ አልነበራቸውም ይላል። እስኪ ያስቡት፣ ሁሉም ሰው ለራሱ የሚሆን ቦታ ይዞ ለፈጣሪ ግን ቦታ ጠፋ ሲባል ይህ ለምን ሆነ? አምላክ ቦታ አጥቶ ነው ወይስ እኛ እንዳናጣው ፈልጎ ነው? ሊቁ ቅዱስ ኤፍሬም ሶርያዊ ስለዚህ ድንቅ ነገር ሲናገር እንዲህ ይላል። ክብሩን ፈልጎ ለሚመጡት ትዕቢተኞች ቤቱ ጠበባቸው፣ ትሕትናን ፈልገው ለተገኙ እረኞች ግን የግርግሙ ስፋት እንደ ሰማይ ሆነላቸው ይላል። ይህ አባባል አይምሮን ሲያድሳያችሁት የቤተልሔም ሰዎች ቤታቸውን የዘጉት ክፎች ስለሆኑ አይደለም። ዋናው ችግራቸው ቤታቸው የተሞላ ስለነበር ነው። በንግድ፣ በትርፍ፣ በዘመድ፣ በዘር፣ በቀለም፣ በሀብታም እንግዶች ተሞልቶ ነበር። ለድሃውና ለተሰደደው ዮሴፍ የሚሰጥ ቦታ አልነበረም። ታዲያ ወዳጆቼ ይህ ታሪክ የታሪክ መዝገብ ላይ ብቻ ተጽፎ የሚቀር ይመስላችኋል? እስኪ ወደ ራሳችን ዘመን፣ ወደ እኔና ወደ እናንተ ሕይወት እንመልሰው። ልባችን የተሰራው ልክ እንደ ቤተልሔም እንግዶችን ለማረፊያነት ነበር። ግን የተሞላው በምንድን ነው? ጠዋት ስንነሳ መጀመሪያ ወደ አእምሯችን የሚመጣው ምንድን ነው? ስለ ቲክቶክ ቪዲዮ ነው ወይስ ስለ ነፍሳችን? የምንጨነቀው ስለ እግዚአብሔር መንግስት ነው ወይስ ሰው ምን ይለኛል፣ ፋሽኑ እንዳያልፈኝ፣ ዘመኑ እንዳይቀድመኝ በሚልሽ ቅድምድም ነው? እውነቱን እንነጋገር ከተባለ ልባችን ተጨናንቋል። አእምሯችን በሶሻል ሚዲያ ጩኸት፣ በሱስ፣ በከንቱ ወሬ፣ በቂም፣ በበቀል ታጭቋል። ስቶሬጅ ፉል እንደተባለ ስልክ ሆኗል። ልባችን ስቶሬጅ ፉል ሲል ክርስቶስ የሚቀመጥበት ቦታ አጣ። የሰላም አለቃው የሚወለድበት ዙፋን አጣ። ታላቁ ሊቅ ቅዱስ አትናቴዎስ ምን አለ? እርሱ እኛን ለመምሰል ሰው የሆነው እኛ እርሱን በቅድስና እንድንመስለው ነው። ነገር ግን እኛ ዓለምን መስለን ተገኘን። ዓለም ጫጫታ ትወዳለች፣ እኛም ጫጫታ ወደደን። ዓለም ታይታ ትወዳለች፣ እኛም ያንኑ ተከተልን። ታዲያ በዚህ ሁሉ ግርግር መሃል ጌታ የት ይግባ? አንድ ማስተዋል የሚገባን ነገር ክርስቶስ የሚወለደው በሁለት ቦታ ነው። አንደኛው በታሪክ እንደምናውቀው በቤተልሔም ነው። ለእኔና ለእናንተ ዋነኛው ግን በሰው ልብ ውስጥ ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በጥልቀት እንድናስተውል የሚያደርግ አንድ ንግግር ይናገራል። ክርስቶስን በቤተ ክርስቲያን መሠዊያ ላይ በወርቅ ጽዋ ውስጥ ስታገኘው ልትሰግድለት ትወዳለህ፣ ነገር ግን ውጪ ወድቆ በድሆች አምሳል ስታገኘው ትንቀዋለህ። አስታውስ፣ በመሠዊያው ላይ ያለውና ውጪ ያለው ያው አንድ ክርስቶስ ነው። ይህ ማለት ምን መሰላችሁ? ዛሬ ለገና በዓል ሱፍ ለብሰን ፀጉር ተሰርተን ቤት ያፈራውን የአቅማችንን ስንበላ ስንጠጣ፣ በልባችን ግን ለድሆች ርኅራኄ ከሌለን፣ ለወንድማችን ፍቅር ከሌለን፣ ይቅር ማለት አቅቶን ጥላቻን ቋጥረን ከሆነ ክርስቶስ በቤታችን የለም። በዓሉን ያከበርነው ብቻችንን ነው ማለት ነው። የምንበላው ሥጋ የምንጠጣው መጠጥ ብቻ ሆኖ ይቀራል ማለት ነው።
ታዲያ መፍትሄው ምንድነው? በጉብዝና ወራት ፈጣሪን አስብ ብለን የጀመርን ሰዎች ነንና ዝም ብለን በጸጸት ብቻ አንለያይም። ይልቁንም ዛሬውኑ አሁኑኑ ልባችንን ለክርስቶስ እንዴት እንደምናዘጋጅ 3 መፍትሄዎች እናያለን። አንደኛውና ዋነኛው ግርግሙን ማጽዳት ወይም ንስሐ መግባት ነው። የቤተልሔም ዋሻ ለእንስሳት መኖሪያነት ያገለግል ስለነበር ጽዳት ያስፈልገው ነበር። የኛም ልብ በኃጢአት ቆሽሿል። ወጣቶች በዓሉ ከመድረሱ በፊት ወደ ንስሐ አባት እንሂድ። አትፍሩ፣ አትሸማቀቁ። ጌታ ሆይ ጠባቡንና የቆሸሸውን ልብ በአንተ ጸጋ አስፋው፣ አጽዳው ብለን እንጠይቅ። ንስሐ ማለት ለጌታ የሚሆን ቦታ ማዘጋጀት ማለት ነው። ሁለተኛው በጸጥታ ውስጥ ከእግዚአብሔር ጋር መነጋገር። ምን ማለት ነው መሰላችሁ? በመቅደሱ ተገኝተን በቀን ውስጥ ቢያንስ ለተወሰኑ ሰዓት ስልካችንን አጥፍተን ከእርሱ ጋር እናሳልፍ። ለምን? ዝምታ የእግዚአብሔር ቋንቋ ነው። እረኞች መላእክትን የሰሙት በሌሊት ጸጥታ ውስጥ ነው። እኛም ከዓለም ጩኸት ጆሮአችንን ካላሳረፍን በውስጣችን የሚናገረውን የጌታን ድምፅ ልንሰማ አንችልም። ሶስተኛውና የመጨረሻው አዲስ ልብስ ሳይሆን አዲስ ማንነት። ለገና አዲስ ልብስ ብትገዙ ደስ ይላል፣ ግን ከልብሱ በላይ ለነፍሳችን አዲስ ስነ ምግባር፣ አዲስ ነገር ብንገዛላት ብናደርግላት የተገባ ነው። ወንድሜ እስኪ ዘንድሮ ለየት ያለ ነገር አድርግ። እስኪ የተጣላውን ጓደኛን እንታረቅ ብለህ ደውልለት። እስኪ ለተቸገረ ሰው ያለህን አካፍል። ያኔ ልብ ለክርስቶስ ምቹ ቤተልሔም ይሆናል። ውድ የቀንዲል ሚዲያ ቤተሰቦች የዘንድሮን ገና እንዳለፉት ዓመታት በሩጫ በመብል በመጠጥ ብቻ እንዲያልፍብን አንፍቀድ። በሉቃስ ወንጌል ላይ እረኞች እስከ ቤተልሔም እንሂድ ይህን የሆነውን ነገር እንይ እንደተባባሉ እኛም ዛሬ ወደ ልባችን ቤተልሔም እንመለስ። በውጭ ያለውን ርችትና ግርግር ትተን በውስጣችን ያለውን ብርሃን እንፈልግ። በመቅደሱ አክብረን እንክበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የልባችንን በር በንስሐ ከፍተን እንደ እንግዶች ማረፊያ ሳይሆን ንጉሥ ሊነግስበት እንደተዘጋጀ ታላቅ አዳራሽ ሆነን ዛሬ በእኛ ልብ ውስጥ እንድትወለድ አምላካዊ መልካም ፈቃድ ይሆንልን። ውድ የተዋሕዶ ልጆች ይህ በዓል ለእናንተና ለቤተሰቦቻችሁ እንዲሁም ለሀገራችን ለመላው ሕዝበ ክርስቲያን የሰላም የፍቅር እና የምህረት በዓል ይሆንልን። ይህ መልእክት ከተመቻችሁና ከወደዳችሁት ልባችሁን ከነካው ላይክ በማድረግ እንዲሁም ለሌሎች ወዳጆቻችሁ ሼር በማድረግ መንፈሳዊ ግዴታችሁን በመወጣት የበረከት ተካፋይ ሁኑ። ሐሳባችሁን ኮሜንት ላይ አስቀምጡልኝ፣ አነባለሁ። መልካም በዓል ይሁንልን። ወስብሐት ለእግዚአብሔር።